የእሱ አባባል ምንድነው? አንድ ሱራ ላይ ስትገባ ከመጀመሪያ ከላይ ጀምረህ ካነበብከው እያንዳንዱ ነገር እያስረዳ ነው የሚሄደው እስከታች ድረስ። እሱን ነው ማወቅ የፈለገው። ጥያቄው አልገባውም ገና። አይ ዶንት ኖ ማለት ምንም እኛ አንድ ያባችሁ ነው አንድን ነገር በሁለት ነገር የተለያየ የምታደርገው ከሆነ this is በቃ ምንም እንትን አይደለም። ግልጽ በሆነ ሁኔታ አንደኛው ሌላ ሚል ከሆነ አንደኛው ሌላ ሚል ከሆነ እንደፈለገ ዝም ብለህ የምትጓዝ ነው ማለት ነው። ስለዚህ የተለያየ ነገር እያመንከ ነው። መሐመድ ደግሞ ምን ብሏል? በተለያያችሁበት በተከራከራችሁበት እስካላስፈረዳችሁ አንድ እስካልሆናችሁ ድረስ እምነት የላችሁም ብሏል። ኖ አሁን እኮ አንተ የምትናገራቸው ቃላቶችና በአንተ ሃይማኖት ሆነው ሌሎች የሚናገሯቸው ቃላቶች አንድ አይነት ላይሆኑ ይችላሉ። በሁለት መንገድ ሊተረጎሙ ይችላሉ። እስማኤል እኮ ችግር የለውም። አንተ ያው ልዩነት አለው አልክ አይደለ? አንተ አላህ ይመጣል ስትል ያኛው አካል ደግሞ ምን ብሎ ነው የሚያምነው? አላህ አይመጣም። መምጣት የሚነገረው ለፍጡር ነውና አላህ ይመጣል ካልክ ያንተ አላህ ፍጡር ነው። የሚወጣ የሚወርድ ከሆነ እሱ ፍጡር ነው። ሞክስ ያደርጉባችሁ እንደውም እንደ ጦጣ የሚወጣ የሚወርድ እያሉ ነው የሚያሾፉባችሁ ኡስታዞቻቸው ያባሾቹ። ስለዚህ ያንተን አምላክ ይመጣል ስትለው ፍጡር እያለብህ አይ ትርጉም ነው ምናምን ብለህ ልታልፈው አችልም ነው። ሊትራሊ ይሄ ልዩነት ነው። በቃ ግልጽ የሆነ የሃይማኖታዊ ልዩነት ነው። እኔ አሁን እሱ ፖይንት አይደለም። እነሱ አሉ አላሉ ፖይንት አይደለም። አንተ አላህ ይመጣል ብለህ ታምናለህ። ወደ ራሴ ፖይንት ልመለስ አይደለም እስማኤል? እሺ አይመን አላህ ይመጣል ብለህ ነው የምታምነው አንተ አይደለ? አዎ ይመጣል ብዬ አምናለሁ። ኦኬ ደመና ውስጥ ሆኖ ይመጣል ብለህ ታምናለህ? አይመንንም ጠይቀው። አላህ ይመጣል አይመጣም? አጭርና ግልጽ፣ በማስተባበያ አትለፍ። የተጻፈውም እኮ አላህ ይመጣል ተብሎ ነው አይደል? እነከሌ እንደዚህ ሊሉ ይችላሉ ምናምን ብሎ የራሳችሁን እምነት ነው የተጠየቃችሁት፣ የምታምኑት ነው እንጂ እና ሌሎቹ ካጂዎቹ አሸባሪዎቹ የጻፉትን እኛ እንቀበልም። ቁርአናችን የምለው አላህ ይመጣል ብሎ ነው እና ከቁርአናችን መቀነስም መጨመርም አንፈልግም። አላህ ይመጣል በእርግጥ። አይመን ታምናለህ? እንደዚህ እዚህ ያለ ሙስሊም ስማ፣ በደንብ አድርገህ ስማኝ። አላህ አይመጣም የምትል ከሆነ ከዛሬ ጀምረህ ሃይማኖታችን ለቀህ መውጣት ትችላለህ፣ ማንሽም ብትሆን ማለት ነው። ላላላላ እስልምና እንደ ቀልድ እኮ አንተ ስላልክ የሚገባበት የሚወጣበት ነገር አይደለም። ይሄ የተነጠፈ ሳሎን እኮ አይደለም። እንደዚህ አትበላውን፣ ሀሳባችሁን ተናገሩላችሁ። ሳሎን ነው እንዴ እንደፈለጉ ገብተው የሚወጡት? ያስወጣል እኮ ቅድም ያሳየን አዲስ መሰረት በአንዷ እንኳን ከተለያየ ከእስልምና ትወጣለህ። እንደውም አንገቱን ቀንጥሰው እኮ ነው የሚለው። ሉክ whoever denies a verse of a Quran አንዷን ቨርስ የሚለውን ማይቀበል ከሆነ ሚክር ከሆነ ኦኬ፣ ከዛስ አይተና እሺ ምንድነው ተቆርጣለች። ከዛ ጋር ያለችው is permissible to strike his neck አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው። አንገቱን ለመቁረጥ ተፈቅዶልሃል ነው የሚለው አይደለም። ሙጣ ማለት አንገቱን መቁረጥ ሱናኒ በመጃ። ስለዚህ ሱራ 4:65 ላይ በግልጽ በመሐመድ እስካላስፈረዳችሁ ድረስ እምነት የላችሁም ነው የሚለው 4:65 አይ ቲንክ። ስለዚህ እሱ ያለውን እሱ የተናገረው እኮ አንዱን ነው ሊሆን የሚችለው። 2-3 ከተናገረ ይህንን ክፍፍል ያመጣው ወይም ደግሞ ግራ እንድትጋቡ ያደረጋችሁ መሐመድ ይሆናል ማለት ነው። ቁርአኑ አንድ ነው የሚለው ተመሳሳይ ነው ካልክ ግን ያንኑ ኤግዛክት መቀበል አለብህ። በጌታችሁም እምላለሁ በመካከላችሁ በተከራከራችሁ ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም ልብ በል ፍጹም መታዘዝ እስከሚታዘዙ ድረስ አያምኑም። ስለዚህ አንዷን ነው የተናገረው። ሁለቱንም ከተናገረ ግራ ያጋባችሁ መሐመድ ነው ማለት ነው። አንድ ያላህ ይመጣል፣ አንድ ያላህ አይደለም የሚመጣው ያለው። አይ አንድ ነው፣ ቁርአኑ ግልጽ ነው። አላህ ነው ይመጣል ከተባለ ያንን መሐመድ ያለውን እሱ ትክክል ነው፣ ሌላ አይደለም የሚመጣው ብለህ መፍረድ መቻል አለብህ። አለበለዚያ አማኝ አይደለህም ነው የሚለው ቁርአኑ። እዚህ ጋር እኮ ቁርአኑ የወረደው በአረብኛ ነው አይደለ? እሺ አላህ የሚለው
ሌላ ትርጉም አለው እና እኔ የፈለኩት ቁርአን የወረደው በአረብኛ ነው አይደለ? እሺ እዚህ ጋር ያለው ሙስሊም እኮ ሁሉም እያለህ እኮ ነው። ቁርአኑ የሁለቱንም ጋር ብትሄድ አሁን ሁለቱም ያልካቸው መሻይዎች ጋር ቁርአኑ ጋር አረብኛውን ብታነበው አረብኛው አንድ ነው። የአማርኛው አንድ ሆኖ ስቲል አንድ ቢሆንም እኮ አብዲ አንድ ቢሆንም አላህ ይመጣል የሚለውን አንደኛው ነው አላህ አይደለም እያለ ነው እኮ። ነቢያችን እኮ አልተረጎሙትም እኮ ይሄን ቁርአን። እነሱ እኮ ያወረዱት እኮ በአረብኛ ነው። ነብይ የተናገረው አንዱን ነው አይደለ? አንዱን ነው የተናገረው። ወይን አላህ ነው ይመጣል ያለው ወይን ትእዛዙ ነው ይመጣል ያለው አይደል? ነቢያችን አላህ ነው እንጂ ትእዛዝ አላሉም። እፎይ ትእዛዝ አላሉም። እየተሳሳትክ ነው። ስለዚህ ትእዛዝ ካላሉ በደንብ አስተውል። በአማርኛ እያወራን ስለሆነ ትእዛዝ ካላሉ ትእዛዝ ነው ይመጣል ያሉት በመሐመድ ላይ እየዋሹ ነው ማለት ነው። ያላለውን እያሉ ነው። እኔ እኮ ቅድም ነግሬሃለሁ። ተፍሲሩ ራሱ ሐዲስም ተፍሲርም ይሁን ከቁርአን ጋር የሚጋጭ ከሆነ የትኛው መሻይህ የኔን እንትን ከቁርአን ጋር የሚጋጭ ከሆነ ተውት ብለዋል እኮ። ስለዚህ አላህ ነው የሚመጣው እንስማማና በዛው አግሪ እናድርግና ትእዛዙ ይመጣል የሚሉ ስለሌሉ በእነሱ ወክለን ማውራት ስለማንችል እኛም ስለማይመለከተን ኦኬ ከአርሽ በላይ ነው አላህ ይመጣል የሚለው ላይ እናውራ። አቡ ያያ እንኳን ደህና መጣ። ሰላም ነው፣ እንዴት ነው? ይመስገነው። ያው የእነሱን ሀሳብ ትደግፋለህ ብዬ ነው ወደ አንተ የመጣሁት። ከአርሽ በላይ ነው። የቂያማ ቀን ግን አላህ ከመላእክቱ ጋር በደመና ጥላ ውስጥ ሆኖ ይመጣል ብለህ ታምናለህ? አዎ። መልካም። ስለዚህ የቂያማ ቀን አላህ በደመና ጥላ ውስጥ ይሆናል ማለት ነው። የቂያማ ቀን አላህ በደመና ጥላ ውስጥ ነው የሚሆነው ማለት ነው። ውስጥ ሳይሆን ተሸፍኖ ነው። ተሸፍኖ እና ውስጥ ምንድን ነው ልዩነቱ? አንድ ጊዜ ምክንያቱም ሊታይ በማይችል መልኩ ማለት ነው። ሊታይ በማይችል መልኩ ግልጽ እኮ ነው። ምክንያቱም አላህን ምንም ነገር ሊያካልለው አይችልም። እንዴ በደመና ተሸፍኖ ካልክም እኮ ምንድን ነው ልዩነቱ? ግልጽ አድርገው። እዚህ ጋር አቡ ያህያ ተሸፍኖም ውስጥም እኮ ልዩነት የለውም። በቃ አላህ በዳመና ውስጥ ይመጣል እኮ የተባለውን ይቀመጣል ምናምን እኮ አይደለም። ይቀመጣል አይደለም ያለው ይመጣል። አዎ ይመጣል። ተሸፍኗል ከናንተ ደግሞ ተሸፍኖና ቆይ ልዩነቱን ክሊር አድርግልኝ እስኪ። ተሸፍኖና ደመና ሸፍኖትና በደመና ጥላ ውስጥ ምንድን ነው እሱ? ክሊር አድርገው። ውስጥ ስትል አሁን መሰለክ ውስጥ ስትል ሙሉ ለሙሉ አላህን ያካልለዋል እንደማለት አይነት ነው። ይሄ ደግሞ ሊሆን አይችልም ነው። አላህን ምንም ነገር ያካልለው አይችልም። ደመና ሸፈነው ስትልስ ይህ ማለት ፍጡሮች ሊያዩት አይችሉም ነው በዛ ሰዓት። አሃ ምንን ከምንድነው ታገናኘው? ውስጥ ማለት እኮ እዛ ውስጥ ሙሉ ለሙሉ ተካሎ ወይም ደግሞ አካቦት እንደማለት ነው አንተ እያልክ ያለው። ደመና ሸፋፈነው ስትልስ ይለያያል እሱ። አሁን ችግሩ ምንድነው? ምንድነው ልዩነቱ? ውስጥ ስትል እኔ አንተ የፈለክበት ምናልባት ይሄን ከሆነ ብዬ ነው። ውስጥ ማለት ስለዚህ ውስጥ ያሉት ተሳስተዋል ማለት ነው። ባይዘይ በደመና ጥላ ውስጥ ያሉት ተሳስተዋል ማለት ነው። ውስጥ ስትል አንተ ደመናው ሙሉ ለሙሉ አላህን ያካልለዋል እያልክ ከሆነ ያ ትክክል አይደለም ነው። ክፍሉ የሚለውን ብቻ እንበል። አካልለውም የሚል ማስረጃ ነው ክስ ስለምጠይቅህ ማለት ነው። በደመና ጥላ ውስጥ ይመጣል ነው የሚለው አይደለም የሚለው ቁርአኑ ክፍል ከደመና በሆኑ ጥላዎች ውስጥ እሺ ይላል አይልም እኮ ሙሉ ለሙሉ አላህን ያካልላል ከሆነ አላህም ምንም ነገር ሊያካልለው አይችልም ነው። እሺ አላህ የሚመጣው ከደመና ጥላ በላይ ነው ወይንስ በደመና ጥላ ውስጥ ነው? አመጣጡን አልተገለጸም። ደግሜ ልጠይቅህ፣ አላህ የሚመጣው ጌታ ታላቅ ጌታ ነው። ምንም ነገር ሊሸፍነው ምንም ሊለውም እኮ አይችልም። ይሄ አላህ የሚመጣው ከደመና ውጪ ነው ወይንስ በደመና ጥላ ውስጥ? ደግሜ ነው የምጠይቅህ። እዚህ ላይ እንደምታየው እኮ ነው። አንተ የፈለከው ወንድም አቡ ስማኝ፣
ከዳመና በላይ ቢሆን ከዳመና በላይ ስለሆነ ዳመና ስለምሸፍነው ልናየው አንችልም። ከዳመና በታች ስለሆነ ግን ልናየው እንችላለን እና መጽሐፋችን እንዳለው እናየዋለን ማለት ነው። አሁን ወደ ሌላ ጥያቄ ግቡ። ችግር እያመጣ ያለው ሚዲያም ላይ አልተገለጸ የሚል ነገር ነው። ወደ ሌላ ነገር እንግባ። ቆይ አልተገለጸም አላሉም። ተገልጿል እያሉ እየሞከሩ ነው። ይኸው ከታች ኮሜንቱ ራሱ አጣይም እንዴ አልተገለጠም። ለምን ታፍራላችሁ? በዚህ በምን እሱ እየጠየቀ ያለው ስለአመጣጡ ነው። ስለአመጣጡ ደግሞ የምናውቀው ነገር የለም። አልተገለጸም፣ አያሳፍራችሁ። እኛ እኮ ቁርአኑ ላይ ያለውን ነው የምንቀበለው። አለቀ። ሲቀጥል ደግሞ አይደለም ይሄን የምላችሁ ለምን መሰላችሁ? የጠበሪ ተፍሲር ላይ ሂዳችሁ ማየት ትችላላችሁ። ቁርአን ላይ አልተገለጸም ተጽፏል። እረፍ፣ ጥሩ አይደለም፣ እረፍ። እሺ አንተ ስለአመጣጡ ንገረን። ቁርአን ግልጽና የተብራራ ነው እንጂ የሚለው አልተገለጸም የሚል እኔ አላየሁም። ባይዘይ መሐመድ ቁርአን አታነብም? ቁርአን አይደለም የሚል ቁርአን ሙስሊም አይደለም ማነብም ቁርአን ያ ግልጽና ለነገሮች ሁሉ አብራሪ ነው እንጂ የሚለው አልተገለጸም የሚል ቁርአን ውስጥ የለም። ግልጽና የተብራራ ነው እንጂ በጣም አንድ ግልጽ ነገር ላገላችሁ፣ ቀላል ነገር። መላእክቶች በደመና ጥላ ውስጥ ሆነው ይመጣሉ። አላህ ግን እንደፈለገ ነው የሚመጣው። እንዴት አብራቸው ነው የሚመጣው? ግን በደመና ሆነው የሚመጡት መላእክቶች ናቸው። አብሮ ነው የሚመጣው እኮ የአላህ አመጣጥ ግን ከነሱ ጋር አንድ አይደለም ነው መልክ። አይ አመጣጡ ተፍሲር ላይ ስላላችሁ ግን አብሮ ነው የሚመጣው። አብሮ ስለመጣ ታዲያ ተመሳሳይ ነው ማለት ነው። አይ ለምሳሌ እኔና ሕፃን ልጅ እኩል አንተ መሳያ አረማመድ ላንራመድ እንችላለን። ፍጡርና ፈጣሪ ተመሳሳይ ነው። ታዲያ ከመላእክት ጋር ስለመጣ አመጣጣቸው አንድ ነው ብለህ ከመላእክቱ ጋር ከሆነ የሚመጣው ምን ውስጥ ሆነው ነው? በደመና ውስጥ ነው የሚመጡት አብረው። ይሄን መልስልኝ አንተ። ምን አልክ? እፎይ እዚህ ጋር እየተሳሳትክ ነው። እኔና ሕፃን ልጅ እያልክ አታውራ ፕሊዝ። ኖ በላስ የሚያለው እሱ ያለውን ምንድነው? እሱ ያለው መሰለ እኔ በጣም ተገርማላችሁ። ቆይ ተመላእክቱ ጋር ይመጣል ብሎ ድናይ ማድረግ ጀመረ። ክፍሉ የሚለው አላህና መላእክቱ ነው የሚለው አይደለ? አዎ፣ ግን በደመና ውስጥ የመምጣቱ ለመላእክቶች ነው። ስለዚህ አላህ በደመና ውስጥ አይመጣም። አላህ በደመና ውስጥ አይመጣም እያልክ ነው? አላህ በፈለገው መንገድ ነው የሚመጣው። በደመና ውስጥ ይመጣል አይመጣም? በደመና ጥላ ውስጥ ይመጣል አይመጣም? ደመናው ለመላእክቶች ነው። ስለዚህ የቁርአን ክፍል ስህተት ነው ማለት ነው። ስህተት አይደለም፣ ምንም ስህተት የለም። አንብበው እስኪ። አላህና መላእክቱ ከደመና በሆነ ጥላ ውስጥ ይመጣሉ እያለ አላህ አይደለም የሚመጣው የምትለን፣ ስለዚህ ትእዛዙ ነው ከሚለው ጋር ትስማማለህ ማለት ነው። አላህ አይደለም የሚመጣው። አሁን እኮ እኔና አንተን የሚያጨቃጭቀንን ነገር ቀጥታ ወደ ተፍሲሩ መመለስ ነው። የጠበሪ ተፍሲር ላይ አሁን ቆይ ቀለል እናድርገው። አንተ የከፈትከውን ተፍሲር አይደለም የምለው እኔ። የሰለፎች ተፍሲር አለን፣ የሰሃቦች ተፍሲር አለን። ያ ይበቃናል። እዚህ ላይ አንተ አማርኛውን ቀጥታ ስላነበብከው በዛ መልኩ በፈለከው ቁርአኑን ቀጥታ ፈሰረው። አይ ተፍሲርም ተውን አይደለም ተፍሲር ሐዲስ ለምን አይሆንም? ቁርአኑ ጋር ከተጋጨ እኛን የሚያስማማን ተፍሲር ስላለ ነው። የጠበሪ አለ፣ የተፍሲር አለ። ቆይ ስለዚህ አላህ አይደለም የሚመጣው እያለን ነው። አሁን ለምን አታደምጠኝም? ሐሳቤን ስማና ከዛ በኋላ የፈለከውን መናገር ትችላለህ። የኔን ሐሳብ ስለመጀመሪያ ለምን መሰለህ? አንተ ከሰው ንግግር ላይ የፈለከውን ነገር አውጥተህ ስለምታወራ ነው። የኔ ንግግር ጠበሪ ላይ ተፍሲሩ ቁጭ ብሏል። ጠበሪ ላይ ሂድና እዛ ላይ ከፈለክ ምታክ ከሆነ ሂድና እዛ ላይ ፊ ዙለል ሚነል ገማም የሚለውን የተረጎሙት ለመላእክቶች ነው። አላህ ደግሞ በፈለገው መንገድ ይመጣል። ይህ ስህተት ነው ምናምን የሚያስብል ነገር የለውም። አላህም ይመጣል፣ መላእክቶችም ይመጣሉ። በደመና ውስጥ የሚለውን ግን ለመላእክቶች ነው የምንመልሰው ነው። በደመና ውስጥ እንዴት ነው አላህ ደመና ውስጥ ተካሎ ይመጣል ብለን የምናወራው? ቴንክ ዩ ይሄን ነው የኔ ጎበዝ አቡ ያያ። አሁን ኬፍ ብያለሁ። እኔም እያልኩ ያለሁት ይሄንን ለማረም የግዴታ በሌላ ሙፈሲር አምጥተህ ቁርአንህን መጠገን አለብህ ምልህ ለዚህ ነው። ቀደም ስጠይቃቸው የነበረው ይሄ በሌላ ሙፈሲር መጠገን አይደለም፣ በሌላ ሙፈሲር አይደለም፣ በሌላ ሙፈሲር ምናምን አደርብ። ኢማም ጠበሪ 310 ላይ የመጣ ሰው ነው። መሐመድ ከሞተ 310 ላይ የነበረ ሰው ነው። ስለዚህ ኢማም ጠበሪ እኮ ዝም ብሎ ተራ ሰው ነው። ዳሲት ምንም ነገር አይደለም ለኛ።
ነብይ ምን ብሏል? ቁርአኑ ላይ ነው አላህና መላእክቱ በደመና ጥላ ውስጥ ይመጣል ብሏል። እኔ ሌሎች ሙፈሲሮችም አይ ቲንክ ጠባሪ ራሱ እንደዚህ ያለ አይመስለኝም። አይዋለሁ ሰጣለሁ በደመና ጥላ ውስጥ ይመጣል ነው ያሉት። ወስንትኑ አማርኛ ቁርአን ላይ 1961 ላይ 9 ሙፈሲራቶችን እንደተጠቀሙ ያስቀምጣሉ። ስም ዝርዝራቸው ማሳየት እንችላለን። ተርጓሚዎች ሲተረጉሙ አላህ አይመጣም እንደማይል እርግጠኛ ነኝ። ጠባሪ ግን እናያለን። እሱ ነው በግልጽ አላህ ከመላእክቱ ጋር በደመና ጥላዎች ውስጥ ይመጣል የሚለው አቡ ያያ እና እኔ አሁን ተግባብተናል። እሱን አሁን አርጊው አላደርገውም። ለምን እንደዛም ቢል እስማማለሁ። ለምን ይህንን ቁርአን ክዶታል? ለምንድን ነው የካደው? አላህ ደመና ጥላ ውስጥ የሚገባል እንዴት ብዬ ልቀበል ነው እያለ ያለው። ቀደም ስላችሁ የነበረው ከአብዲ ጋር እየተከራከርን ከመሐመድ ጋር እየተከራከርን ነበር። ስለዚህ የቂያማ ቀን በጥላ ውስጥ ይመጣል ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ንግግር እስከ ቂያማ ቀን ነው የሚሰራው የሚለው ስለገባው ከእሷ ጥያቄ ለመሸሽ እንዴት ብዬ አላህ በደመና ጥላ ውስጥ ይመጣል እላለሁ? እንዴት ጥላ ደመና ጥላ ውስጥ ከመላኩ ጋር መረጃውን አዘጋጅ፣ ኢማም አጠባሪን አዘጋጅልኝ ራስ ማለት ነው እንደዛ ያለበትን። ስለዚህ አዘጋጅ እንደዛ ያለበትን። ኤኒዌይስ ስለዚህ አሁን አቡያያ ምንድነው እሱ ኢማም አጠባሪም እንደዛ እንደማይል እርግጠኛ ነኝ። ኤኒዌይስ ዞሮ ምንድነው እሱ ለምን ዳታይም በግምት ከምታወራ አዳምጥ። አዘጋጅ እኮ አውጣው አልኩህ እኮ ራስ ከፍተህ እንድታነብልህ ነው። እኔ ለስልክ የለኝም እንዴ ነው ማውጣልኝ? እኔ ካልኩ ቦታውን ከነገርኩህ ሄደህ ማየት አትችው። ቆይ ችግር የለውም። ስለዚህ ምንድነው እሱ በግልጽ የምንተማመነው እንትኖቹ ሀባሾቹ ምን አሉ? ትእዛዙ ነው የሚመጣው አሉ። አላህ አይመጣም አሉ። ይሄንኛው ደግሞ አላህ በሌላ ሁኔታ ይመጣል፣ መላእክቶቹ በደመና ውስጥ ይመጣሉ አለ። አላህ በሌላ ሁኔታ ይመጣል የሚል ቁርአን ውስጥ ሽታውም የለም። ሀባሾች ሙስሊም መሆናቸውን እኛ አናቅም፣ እናንተ ናችሁ ሙስሊም ናቸው የምትሉት፣ እኛ አናቃቸውም። ይሄንኛውስ እሺ ሙስሊም ነው? ይሄንኛውስ ሙስሊም ነው እኮ። አላህ ይመጣል፣ በእርግጥ ይመጣል። አላህ በደመና ጥላ ውስጥ ነው የሚመጣው አይደለም? እንደ ቁርአኑ ክፍል ይመጣል። ትክክል ነው፣ ይመጣል። አይመጣም እያለ ነው። በደመና ጥላ ውስጥ አይመጣም እያለ ነው። አቡያ እያለ ነው። ከመላእክቱ ጋር አይመጣም እያለ ነው። ይመጣል። ከቁርአኑ አንዲት የጤፍ እኮ አይመጣም አላልኩም። አይመጣም አላልኩም፣ ግን በፈለገው መንገድ ይመጣል ነው ያልኩት። ለምንድን ነው የሰው ንግግር የምትቀይሩት? በፈለገው መልኩ አይመጣም ይመጣል ሳይሆን ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አቡያ ከመላእክቱም ጋር ይመጣል። የጠየቁ መልስ። በደመና ጥላ ውስጥ አላህ ከመላእክቱ ጋር ይመጣል አይመጣም? እባክህ መልስልን። አላህ ከመላእክቱ ጋር በደመና ጥላ ውስጥ ይመጣል አይመጣም? አማለው እናንተ እንትን ምንድን ነው በፈለጋችሁ ሰዓት ሰውን ሚዩት ታደርጋላችሁ። ከዛ ማንንም ሚዩት አላደረገም ወንድማችን፣ አትቅጠፍ። ማንንም ሚዩት አላደረገም። አትዋሽ። አትዋሽ። ምን ነው እኔ ጋር እናንተ ጋር ስለ ሁሉ ነገር እናንተ እጅ ስላለ አሁን ለምሳሌ በአንዱ ቢያወርደኝ ወረደ ትላላችሁ። ይሄ እናንተ አታልቅስ። ዶሙ ባሮን ስማኝ፣ ሊስን ፓኒክ አታድርግ። ይኸው እጄ እንደዚህ አድርጌልሃለሁ። ስክሪንሻት አድርግና አሳየን። አንድ ሰው ሚት ካደረገ እዚህ ቤት ማንም ስልጣን የለውም። ባይዘ ኮመንት ላይ ነው ስልጣን ያላቸው። ቪኪ እንኳን ስልጣን የለውም። ወላሂ በተደጋጋሚ ነው እዚህ ቤት ውስጥ አንተ ላይ የሆነ ሰው ሲያወራ የወንድምነት ፕሊዝ ባላ ስም ይዣለሁ። አንድ ደቂቃ እፎይ፣ የእኛን ልጆች ፕሊዝ በምታምነው አምላክ ስም ይዣለሁ። አታልቅስ አትበላቸው ፕሊዝ። ባላ ስም ለምናለሁ። ማንን ነው? አንተን ነው። ምን ላድርግ? ካዳ ሚውት ሳይደረግ ያው ላውን አዳምጠው ማድረግ ተደርጓል። ይሄ ያንተ ውሸት ነው። እንደውም ልንገርህ፣ መከባበር ከሌለ
እስክሪንሻት አድርገን አሳየናል እኮ እንዲህ እያወራሁኝ ማለት ነው። ያቡ አሁን ከገባሁኝ ከአምስት ጊዜ ምናምን ሚዩት ተደርጊያለሁ። ምንም ማንም አያደርግ። ይሄ አውራ በቃ አሁን እንደዛ በላ። ግን ከዚህ በፊቱን ተደርጊያለሁ። ምንም ኖርማል እና ተጣልቅስ እስክሪንሻት አድርግና ሳይ። ማንም ሞዴሬተር ነው ስልጣን የለውም። እኔ ነኝ ስልጣን ያለኝ። እጄን እንዲያደርግ እኮ ነው እያወራለሁት። ኮሜንት ነው እንጂ አላደረኩም የምትለው ታዲያ አሁን ይቅር በቃ አቡ ያያ ለምን ይዋሻል? እኔ እኮ ውሸቱ ነው የሚገርመኝ እኮ። እኔ እስክሪንሻት አድርግና ሳየን ራሴ ላይ ሚዩት አደርጋለሁ። የማይመስል ነገር አታውራ። ለምንድን ከርዕሳችን የምንወጣው? የማይመስል ነገር አታውራ። ራሴ ላይ እያወራሁኝ እንዴት ነው ሚዩት ማድረገው? የማይመስል ነገር አታውራ። እስክሪንሻት አድርግና ሳይ። ከዚህ በኋላ ከተደረክ ኤቪደንስ ምናምን ይዘህ ነው በቃ። አሁን እንቀጥል። በዚህ አንዳንዴ ስሙ፣ ምናልባት እናንተ ጋር እንዲህ አይነት ነገር ላይገጥማችሁ ይችላል፣ ግን ብዙ ጊዜ ስለሚያደርጉ አሁን ከፈለክ አውራ በል እንጂ አልተደረክም። ዋሽተሃል አትበል። ኖ ዋሽተሃል አትበል። ይሄ ራሴ ውሸት ነው። አዋት አልቅስ በእናትህ። ቶፒኩ ላይ ግባ። ወይ ጉድ! ውሸት ሲያዝድ መሸት ትፈልጋለህ። ያቡ እኛን ሙስሊሞችን እያሰደብከን ነው። ፕሊዝ ኖ ምንም አላሰደብኳችሁ። ምክንያቱም ለመሰለክ ያለውን ነገር በእኔ ላይ ሲለጥፍ ዝም አልልም። እኔ ቶፒኩ ላይ በቃ ስክሪንሻት አድርግና ሳየን። ኡስታዞቻችን እንዴት ነው ያስተማሩን? ትህትናን ነው ያስተማሩን። ለዛ ፕሊዝ ለመሰለክ አሁን ቅድም ያለውን አልሰማችሁም እናንተ። ለዛ ነው እኮ አትዋሽ ምናምን ስላለ ያ ነገሩ በቃ ተውትና ወደ ርዕሱ እንመለስ። አቡ ያህያ በቃ አንተ ልክ ነሽ። ከዚህ በኋላ ተደረግ የሚውት ፈለገው ያድርግ፣ ችግር የለም። ቀጥታ መልስ። አላህና መላእክቱ በደመና ጥላ ውስጥ ይመጣሉ አይመጡም? እኔ አሁን ቀለል አድርጌ የምመልስልህ ነገር ማለት ነው ተፍሲር ላይ ብትሄድ ማለት ነው። አላህና የጠየኩ መልስ። ቅድሚያ አንተ የምትፈልገው እኔ ያነበብኩትን ነው። ቆይ ይመጣሉ ላይ እባክህ ደግሜ ልንገርክ። ጠበሪ ላይ ያነበብኩትን ልንገርክ። ጠበሪ ላይ ያነበብኩትን ልንገርክ እኮ የጠበሪን ትመልሳለህ። የተጠየቀው መልስ። ቅድሚያ ጠበሪን እናየዋለን እኮ እየመለስኩልህ ነው። አሁን ቀላል ልመልስልህ እኮ ነው። መላእክቶች የጠየቁን ቅድሚያ ምንድን ነው የጠየቁ? እኔ የጠየቁ ምንድን ነው? እኔ ምንድን ነው የጠየቁ? እኔ የጠየቁ ምንድን ነው? እኔ መለስኩልህን እኮ መውሰድ ትችላለህ። ያንተን በፈለገው መንገድ ይመጣል ከመላእክቶች ጋር አይመጣም ወይንም ይመጣል? እንደዛ በልና መልስ። ቅድሚያ አላህና መላእክቱ በደመና ጥላ ውስጥ ይመጣሉ ወይንስ አይመጡም? እንዴት ነው አይመጣም ምልክ? ምክንያቱም ይመጣል፣ ግን ደግሞ በደመና ውስጥ ያልከውን አውጣ። ይሄ ነው እኮ አንግባባ ምልክ። ጥያቄህን ካላስተካከልክ እኔ መልስ እንዴት ነው የምመልስልክ? አይመጣም ወይን ይመጣል በል። አይመጣምም ይመጣልም አልልህም። ምክንያቱም በደመና ውስጥ የሚለው ለሁለቱም አድርጌ ነው። እኔ ላርመው። ቆይ ማሜ ምን መሰለክ፣ አይደለም አንድን ነገር ሁለት ቦታ አድርጎ ሲጠይቅህ እንዴት ነው የምትመልሰው? እኔ እያልኩ ያለው አሁን ደግሜ የምነግራችሁ ቁርአናችን እያላለው ምንድነው ቅጣቱ የምለው የነዚህ አሸባሪዎች ነው። ቅጣቱ አንቀበልም። ሲጀመር ሙስሊሞች አይደሉም እና ቁርአናችንም በትክክል አልተረጎሙትም፣ አንቀበላቸውም እነሱን። ቁርአናችን የምለው ከዳመና በታች ከዳመና ስር ይላል። እንቀበላለን፣ አናፍርበትም። ቁርአናችን ነው። ለዛ ታላቁ መጽሐፋችን ስለሆነ ድረስ እንቀበለዋለን። ጠበሪን አዘጋጅልኝ። ጠበሪን ክፈትልኝ አንዴ፣ ተርጉምልኝ ወደ እንግሊዝኛ መልሰው። ለምንድን ነው የምናፍርበት? ለምን አልተገለጸም? አልተገለጸም አንልም፣ ተገልጿል። አንዴ አዳምጠኝ። ጠበሪ ነው የምፈልገዋል። በጠበሪ ልሄድልህ። በየትኛው ሙፈስር ብትሄድ በዚህ ክፍል መታ አለው። እኔ ተርጉምልኝ ወደ እንግሊዝኛው መልሰው። 210 ጠበሪ ምን ይላል? ለእናንተ ስለማይታያችሁ ነው ላንብብላችሁ። እፎ ወንድምነት አሁንም እኔ ቀጥታ ነው ትራንስሌት ያደረግነው። አንድ ደቂቃ እመታለሁ አትበለው። ዙለል አለ አርማለሁ በለው። ወንድሜ ተወው፣ ችግር የለውም። ተደርበን እኮ ይላችሁ አሁን ማውራት አይቻልም። ጎን ለጎን መሄድ ካልሆነ ከባድ ነው ለማውራት። ምን አለ? ዙለል አለ። ያው ከራይ ጀምሮ እየጠቀሳቸው የሚመጣሉ በደመና ስር የሚለው ለመላእክት የሚሰጡ አሉ ይላል። ከዚያ ወደ ኢብኑ ጠበሪ አይደል የተጠራው? እንምጣና እናንብበው። ዙለል አለ ሲያብራራቸው ሁለቱን እይታዎች ብሎ ያነበበው አካል ቃሉን ዙላህ ጥላ ለሚለው ነጠላ ቃል ብዙ ቁጥር
ጀሚዕ አድርጎ የወሰደው ነው። ዙላህ የሚለው ቃል ደግሞ ዝለልና ዚላል ተብሎ በቁጥር አረውቂ አንዴ ባከን እንዴ ቆይ አንዴ እስኪ ማይክ ነው እስክጨርስ 30 ሰከንድ። ዙላህ የሚለው ቃል ደግሞ ዙለልና ዚላል ተብሎ በብዙ ቁጥር ሊሰበሰብ ይችላል። ይህ ልክ ሁላህ ወዳጅነት ኩለልና ኸሊል ወይም ጁላህ ጁላልና ጅላል ተብሎ እንደሚሰበሰብ ነው በማለት ያብራራዋል። ጁላል የሚለውን ቆይ ላሳያችሁ። እዚህ ላይ ምንድነው ሲባል ጁላል ብሎ የተረጎመው አላህ ይመጣል የሚለውን ነው። ከዛ በእኔ ወይም በኢማም አጣባሪ ዘንድ በዚህ ረገድ ትክክለኛው አነባብ ይላል ጠበሪ ሆነና በተላለፈው ሐዲስ መሰረት ምን ይላል? ከደመናዎች መካከል አላህ በዙሪያው በመላእክቱ ተከቦ የሚመጣባቸው ጥቅጥቅ ያሉ ክፍሎች አሉና ይላል። ስለዚህ ዙለል የሚለው አላህና መላእክቱ የሚለውን ያስኬዳል። አንደኛው ዙለል፣ ሁለተኛው ደግሞ ዘሊል የሚላል። ዙለል የሚለው በእኔ በኢማም አጠበሪ ዘንድ በዚህ ረገድ ትክክለኛው አነበብ ነው። ታንክ ዩ። ስለዚህ መላእክቱና አላህ ጥቅጥቅ ባለ ደመና ይመጣል። ፈለከውን አንብበህ አታቁማ። ያው እናንተ ከፍ በልና ደግሞ የራስን አንብብልን። ኢማም አጠበሪ ነው የፈለከው አይደለ? በእኔ ዘንድ በኢማም አጠበሪ ዘንድ ምንድነው እሱ? መላእክቱና አላህ ጥቅጥቅ ባለ ደመና ይመጣል። ያንተን አሳየን። ጠበሪን ጥቀስ ነው ጠቀስካ። ጠበሪን አመጣልን። ጠበሪ የዚህን ተፍሲር ያመጣው ይሄን ብቻ አይደለም። ቅድም ነግሬሃለሁ እኮ ሌላ ስልክ እኮ የለም። አሳየን። ቅድም ነግሬሃለሁ። በቃ ቴንክ ዩ ከስራውና ታጣቢ ያረክ ተማር። እንደዚህ አይነት ሰዎች ወይን እውቀት የላቸው፣ በጣም አስቸጋሪ። ምክንያቱም አንድ አይደለም እኔ በቃኝ እስክትል ሙፈሲሮች ሰጣለሁ። ፈርክበት አልቀበልም መፍት ነው ላሴት ወይንም ደግሞ እንደ አባሾቹ እኮ መያዝ ትችላለህ፣ ግን ያላለውን እንደዚህ ሌላ እንትን ውስጥ አትግቡ። ይታያል ነው ያን ያለ ነው። ኢየሱስ ክርስቶስ ደግሞ መጥቶም አይተነዋል። ይሄ ስለ ቶፒካችን መታየት አይደለም ወንድማችን። የትኛው ነው አይቤ ሆኖ እዚህ ጋር ማለት ጥያቄ ሆነብህ አንተ። ምኑ ነው የሚመጣው ማን ነው የሚለው ነው እኮ። አላህ ይመጣል አይደል የሚለው። አላህ ይመጣል ብለህ ታምናለህ? አዎ በትክክል በሐቂቂ። ስለዚህ አላህ በደመና ጥላ ውስጥ ሆኖ ይመጣል ከሚሉት ነህ? አላህ የቂያማ ቀን ደመና ጥላው ፍጡር ነው ፍጡር አይደለም? ደመናውና ጥላው ደመና ፍጡር ነው። መልካም። ስለዚህ የዛለታ በዛ በፍጡር ጥላ ውስጥ ይሆናል ማለት ነው። አላህ እዚህ ጋር የተፈለገው ጥላውን ፈልጎት ጥላው ምናምን እኮ አለ። እሱ እዚህ ጋር እኮ ጥላውን ፈልጎት አለኝ የሚጣራ አይ ጣይ ያቃጥለዋል ማለት አይደለም፣ ግን በዛ ውስጥ ሆኖ ይመጣል። አዎ ይመጣል። እዚህ ቁርአን አንቀጹ የሚለው ይመጣል ነው። አዎ ይመጣል፣ እናምናለን፣ እንቀበላለን። ምንም እንትን የሚያደርገው ነገር የለም። መልካም። ከደመናው በላይ ነው ማለት ይቻላል? የዛለ ሲመጣ ከደመናው በላይ ሆኖ ነው የሚመጣው ማለት ይቻላል? ወይንስ በደመና ጥላ ውስጥ ነው የሚሆነው? ከደመናው ውጪ ከጥላው ውጪ ወይንስ በደመና ውስጥ? እዚህ ጋር የሚለው ምንድን ነው? በደመና ውስጥ ነው የሚለው የቁርአን አንቀጹ። አዎ በደመና ውስጥ ነው የሚለው። ቁርአን አታነብም እንዴ? መልካም። ስለዚህ በደመና ውስጥ ነው የሚሆነው። ስለዚህ አላህ ዛት እንዳለው ታምናለህ አይደለ? ለሱ የሚገባው ከማንም ሳታመሳስል አላህ ያስቀመጠልን እናምናለን በትክክል። ስለዚህ እነኛ ዛቶቹ የደመና ጥላ ውስጥ ይሆናሉ ማለት ነው የቂያማ ቀን በትክክል ይመጣል። ቴንክ ዩ። ስለዚህ አላህን የሚያካብበው የሚያካልለው የሚያዋስነው ፍጡር አለ ማለት ነው።
ይሄ አሁን ይሄ እኮ ምንም የሚያሳፍር ነገርማ አለ? ምንም ነገር እኮ አለም። ይሁን አንተ አልገባህም እንጂ ማለት ነው። ይሄ አሁን ይመጣል፣ አሁን ይመጣል፣ እንቀበላለን እንደ ሙስሊሙ አስተምህሮት ማለት ነው። እናንተም ኢየሱስ ክርስቶስን የተወለደውን እያያችሁ የተወለደውን አምነናል ብላችሁ ተቀበላችሁ አይደል? ኦኬ፣ ከክርስቶስ ጋር እያመሳሰልከው መልካም ማለት እንዳይደለም አስተውሉ። አምላክ እንዴት አሁን ችግር የለውም። ቆይ ስማ፣ ቆይ ስለዚህ ምንድነው እሱ በደንብ አስተውሉ። ጋር ታመሳስለው ፈጣሪን ከፍጡር ጋር ታመሳስለው። ቆይ መሐመድ አርጋትባ ቆይ ሚታር አንዴ የኛን መጨረሻ ላይ እናጠራላችኋለን። በደንብ አስተውሉ። ለፈጣሪ በባህሪ መሄድ መምጣት አይነገርም። አንድ ፍጡራን የሚያካብቡትና የሚያካልሉት አይደለም ፈጣሪ። ሁለት እነኚህ ሁሉ አላህ ያፈርሳቸዋል ማለት ነው። አንደኛ የሚካበብ ነው which ጥላ በጥላ ውስጥ ገባ ማለት ጎኑ ከዚህ እስከዚህ ተብሎ ሊነገርለት የሚችል ቁመቱ ከዚህ እስከዚህ ተብሎ የሚነገርለት መሄድ መምጣት የሚነገር ቆይ ደመናው ፍጡር ነው ብለኸኛል፣ ጥላው ፍጡር ነው ብለኸኛል አይደል? ቆይ በደመናውን እሺ ሜትር ምናምን እንደ ብለን አናውቅም። ይሄ እኮ አላህ ራሱ በሚቆው ነው የሚመጣው። ጎበዝ በደንብ አስተውል። ደመናው ፍጡር ከሆነ በዛ ውስጥ ከሆነ የሚመጣው ከደመናው ውጭ አይደለም ካልከኝ፣ በደመና ጥላ ውስጥ ነው ካልከኝ፣ ስለዚህ ፍጡር የሆነ ነገር ሁሉ ደግሞ ልኬት አለው፣ መጠን አለው፣ ማብቂያ አለው። የፈለገ ግዙፍ ብትለው መጠን አለው፣ ማለቂያ አለው። ስለዚህ ያ ማለቂያው አላህ ከዛ ከማለቂያው አልፎ አይደለም ያለው፣ ኢንሳይድ ነው፣ ውስጥ ነው። ስለዚህ ያ ዳይሜንሽን ዳይሬክሽኑ ይታወቃል። እንደገና ደግሞ መጠኑ ሄቱ ሌንግዙ ይታወቃል። እንትኑ ጎኑ እንትኑ ቁመቱ ይታወቃል። ይሄ ከታወቀ አንዴ አስጨርሰኝ። ይሄ ከሆነ ስለዚህ እዛ ውስጥ የሚካበብ መሆኑ ብቻ ሳይሆን ይታያል። አላህ ይታያል። የሚታይ አካል ነው ተካቦ የሚመጣው። ግራ፣ ቀኝ፣ ፊት፣ ኋላ፣ እታች፣ እላይ ያለው የሚታይ የሚካበብ ይሄ ፍጡር ነው። በአንተ አባባል አሁን አላህ ከዳመናው የገዘፈ መሆን ነበረበት ነው? የፍጡር ባህሪ ነው ኮምፕሊት። ይሄ ጠይብ ኢየሱስ ክርስቶስ ፍጡር አይደለም? ተፈጥሮ የሰው ችግር የለውም። ምንም ያገናኘው አይደለም። ክርስቶስ የባህሪያው መልክ ስለያዘ ነው። ምንም በባህሪ አምላክ በባህሪ ስጋን ሳይዋሃድ የሚታይ የሚሄድ የሚመጣ የሚቆም የሚቀመጥ አይደለም። እሱን እንመልስልሃለን። የሰው ልጅም ስለሆነ ነው ክርስቶስ ሰው ልጅ ተብሎ ስለተጠራ። ለምን? በያዘው ስጋ ከኛ ጋር ምንም አያገናኘውም። የሚያስብል ነገር የለውም። እኔ እንደኔ ምንም አላህ ይመጣል፣ አዎ ይመጣል፣ በእርግጥ እመጣለሁ ብሎ ካለን እኛ የግድ በእንትን መምጣት አለብህ ወይ በዛ መምጣት አለብህ ማለት የለብንም። አላህ እመጣለሁ በዳመና ውስጥ እመጣለሁ ካለ ከላስ መቀበል ነው። ቴንኪው። ስለዚህ የፍጡራን ባህሪ ለአላህ ጽድቃችሁለታል። ይሄ ፍጡር ነው፣ የሚመጣ የሚታይ የሚሄድ የሚቀመጥ የሚቆም የሚነሳ። ይሄ የፍጡር ባህሪ ነው። ፍጡራን ያካበቡት ያካለሉት ያዋሰኑት። መምህር ትንሽ በክርስቶስ ላይ የተወሰነ በሉለት። አይ በጣም ግሩም ቃለ ሕይወት ያሰማልን። እጅጉን እናመሰግናለን። ክርስቶስን በተመለከተ ደጋግመው ሀሳብ ሲያነሱ ነበርና የተወሰነ ደቂቃ እንበል። እኛ የምናምነው በስላሴ ነው። ስላሴ ማለት አንድም ሶስትም ማለት ነው። አንድነቱ ለዘላለም ጽኑ የሆነ አምላክነቱ የማይናወጽ በመለኮት በባህሪ በህልውና በስልጣን አንድ የሆነ ማለት ነው። በሌላ በኩል ሶስት ነው ስንል ደግሞ አካሉ ስሙና ግብሩ ለዘላለም ሶስት ነው ማለት ነው። ለዘላለም ሶስት አካል ያለው ስላሴ ከሶስቱ አካል አንዱ አካል አካላዊ ቃል ወልድ አዳም ሲስት አዳምን ለማዳን ከሰማይ ወረደ ከድንግል ተወለደ ብለን እንናገራለን። በጣም ግራ የገባንና ከእናንተው ጋር ያለው ልዩነት ምኑን ከምን ጋር አብራችሁ እንደጠራችሁት ባላውቅም የኛው ተዋህዶ ነው። ተዋህዶ ማለት የባሪያውን መልክ ይዞ በባሪያው መልክ ተገለጸ ማለት ነው።
በፈጠረው ፍጡር የፈጠረውን ፍጡር ስጋ በተዋህዶ ገንዘቡ አደረገ። ልክ ንጉስ ልጁ ሲወድቅበት ንጉስ ነኝ ብሎ ቆሞ እንደማያየው ሁሉ እግዚአብሔርም ልጁ አዳም ሲወድቅበት ቤዛ ሆኖ በተዋህዶ ስጋ ተገለጸ ማለት ነው። አንዴ እዚህ ጋር ላውራ። በተዋህዶ ስጋ ቆይ ግልጽ እያደረክልኝ ትጠይቀኛለህ። ቆይ በተዋህዶ ስጋ ስጋን በመዋሃድ ተገለጸ ማለት የኛው ተዋህዶ ነው። አይ እንደ አላህን በደመና ተከለለ ስንል እንዴት ገረማችሁ? የእናንተ ኢየሱስ እኮ ከድንግል የተወለደውን ነው የምታምኑት፣ በአጭር ቁመት በጠባብ ደረት ነው ጥያቄያችሁ። በጣም ቀላልና ግልጽ የሆነ የቤተክርስቲያኗ ትምህርት ነው። እኛ ከድንግል የተወለደው ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን አደረ ስንል ስጋ መለኮት ሲወሰን መጥቶ ተሰብስቦ ምላቱን ለቆ የተወሰነ አይደለም። ምላቱን ሳይለቅ እላቱን ሳይለቅ መለኮት በስጋ ማርያም ተገለጸ። በተዋህዶ ስጋ ስጋን በመዋሃድ ሰው ሆነ። ይህ የኛ አስተምህሮ ነው። አይ ከድንግል እኮ ተወልዷል። ከድንግል ስለተወለደ ባሕርየ መለኮቱን አልለቀቀም። እንደናንተ ሐሳብና እንደናንተ ጥያቄ ፍጡር ለምሳሌ እኔ አሁን ካለሁበት ቦታ ስላለሁ ከሌለሁበት ቦታ የለሁም እያልሁ ያለሁት ኢትዮጵያ ነው ያለሁት። አሜሪካ ብትፈልገኝ አታገኘኝም። ፍጡር ስለሆንኩ የምኖረው አንድ ቦታ፣ አንድ ሀገር፣ አንድ መንደር፣ አንድ ሰፈር ብቻ ነው። ፈጣሪ ግን ፈጣሪ ስለሆነ በድንግል ማኅፀን ሲያድር በዓለምና ከዓለም ባፋ ያለ ህልውናው አልተሰበሰበም። አንተ የዘረጋኸው ኬንዳ ወይም ሸራ አለያም ድንኳን ሰብስበህ የሆነ ውስጥ ካልከተትኸው የሆነ ነገር ውስጥ መግባት አይችልም ሳይሰበሰብ። መለኮት እንደ ሸራ ተሰብስቦ የድንግል ማኅፀን ውስጥ ያደረ አይደለም። ሳይሰበሰብ በምላቱ እንዳለ በማኅፀነ ድንግል ደግሞ ተገለጸ ማለት ነው። በማኅፀነ ማርያም እንዳለ እርሱ በዘባነ ኪሩብ አለ። በዘባነ ኪሩብ ያለው በድንግል ከድንግል የተወለደው ነው። እርሱም ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ነው። እና ጥያቄው ምንድን ነው ካላችሁኝ፣ የኛ አስተምህሮ ተዋህዶ ነው። ተዋህዶ ማለት ስጋን መለኮት መጥቶ ተዋሃደ ነው። እናንተ ከደመናው ጋር ተዋህዶ ነው ወይ ነው። ባልተዋሃደው ደመና ውስጥ ፈጣሪን ፍጡር እንዴት አካበበው ነው የጥያቄ ፖይንት። አላማው እርሱ ነው፣ ትኩረት እንድታደርጉበት። ደመና ፍጡር ነው፣ ደግሞ ሙሱን ነው። በሜትር ሊለካ ይችላል ላይለካ ይችላል የሚለው እሱን ተቡትና የፈለገውን የሚያክል ይስፋ፣ ፍጡር ነው። ፍጡር ከሆነ በፍጡሩ ውስጥ ያለ ተዋህዶ እንዴት አደረ ነው። የኛ አምላክ ተዋህዶ ነው ያደረው፣ ስጋ ነስቶ ገንዘብ አድርጎ ማለት። ልክ የምናገረው ቃሌ ኖሬ ማወራው ወሬ ማንም ሰው ሊጨብጠው አይችልም። በወረቀት ብጽፈው ግን ይጨበጣል፣ ይዳሰሳል። የማይጨበጠው የማይዳሰሰው የማይታየው ህቡ የሆነው መለኮት በሚታይ ስጋ ተገለጸ። ስለዚህም እርሱን አካላዊ ቃል ስጋ የሆነ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ አልነው ማለት ነው። ግልጽ ነው። ከድንግል የተወለደው በባሕርየ መለኮቱ መነሻና መዳረሻ የሌለው በስጋ ግን ደግሞ ያየነው 30 ዓመት ሞላው ብለን የተናገርንለት ነው። ኢየሱስ ሲባል ስጋ ብቻ ትዝ ካላችሁ ስታችኋል። መለኮት ብቻውንም ትዝ ካላችሁ ተሳስታችኋል። መለኮት ብቻ ነው ካላችሁን መለኮት አይታይም። እንዲያው ታይቶ ደግሞ ተወስኖ በ3 ክንድ ከስንዝር ስጋ አይጓዝም። አይ ስጋ ብቻ ነው ካላችሁኝ ምድራዊ ብቻ ነው፣ ከመቃብር መነሳት አይችልም። እና ምንድን ነው ኢየሱስ ካላችሁኝ ባሕርየ መለኮትና ባሕርየ ሰብ ገንዘቡ የሆነለት በአምላክነቱ ሕጸጽ የሌለበት ፍጹም መለኮት፣ በሰውነቱ ደግሞ ፍጹም ሰው የሆነ ፍጹም ሰው ስለሆነ ፍጹም አምላክነቱ ያልቀረበት፣ ፍጹም አምላክ ስለሆነ ፍጹም ሰውነቱ ያልተሰወረበት እርሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ባጭሩ ኢየሱስ ክርስቶስ ብለን እኛ የምናምነው ከአብርሃም በፊት እኔ ነበርሁ ብሎ በወንጌሉ እንደነገረን ከአብርሃም በፊት የነበረ ከዳዊት በፊት የነበረ በባሕርየ መለኮቱ የማርያም ልጅ የተባለ
በባሕርየ ሥጋው በሥጋው የማርያም ልጅ አልነው 30 ዓመት ብለን ቆጠርንለት። በመለኮቱ ዘላለማዊ ነው። ለዚህም ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃን ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን የሚያስረጅ ግን የማያረጀው መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃኑ አረጋዊ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ሥጋ ዘላለማዊን ሆነ ማለት ነው። ስለዚህ ኢየሱስ እናንተ ስትመለከቱት የሚታያችሁ አንድ የ30 ዓመት ጎረምሳ ነው። ለኛ ግን የሚታየን ያ የ30 ዓመት ሥጋ ዘመን የማይቆጠርለት መለኮት ተዋህዶታል ነው። ብቻውን አትመልከቱት። ልክ እንደ አሳ ማለት ነው። እንደ እናንተ አሁን አሳ እየሆናችሁ ነው የተቸገራችሁት። አሳ መቃጥኗን ሲያያት መቃጥኗን ይረሳትና በመቃጥኑ ላይ የተንጠለጠለውን ሥጋ ብቻ ነው የሚመለከተው። ሥጋ ብቻ መስሎት ሊበላ እየሮጠ ሲመጣ በውስጥ ግን መቃጥን ስላለ ይያዛል ማለት ነው። ኢየሱስ ብቻውን ሥጋውን አትመልከቱት። በሥጋ ውስጥ በተዋህዶ የተገለጸ ዘላለማዊ መለኮት መኖሩን አትርሱ። የቤተክርስቲያኗ ትምህርት እርሱ ነው። ድንቅ። እሺ አሁን እዚህ ጋር ኢየሱስ በእንትና አምላክ እግዚአብሔር በባሪያው ተመሰለ ነው ያልከው አይደል? እግዚአብሔር ማለት አሁን ልክ እንደኛው አይነት ቅርጽ ያለው ሰው ነው ማለት ነው። ወደ ኢየሱስ የሚመጣ የሚጠጣ ማን አለ? አይ እሱ ነው ያለው። አሁን እኮ እሱ ነው ያለው አላሉ። እግዚአብሔር በባሪያው ተገለጸ ነው ያለው። ኦኬ ተዋህዴ ማለት ያው ተገለጸ ነው። ተዋህዴ ተገለጸ ነው። ሲገለጽ ደግሞ ምን አለ? ተመሰለ የእናንተን የቁርአንን አስተምሮ ዘ ስለመጣ ነው። ተመሰለ የሚለውን እኛ ጋር አትጫኑ። እኛ ከሆነ እያለ ያለው እፎይ መምህሩ ያለውን እኮ አሁን ያለው እሱ ያለውን ነው። ተመሰሉ ሊሉ አይችሉም። እግዚአብሔር በባሪያው ተመስሎ መጣ ነው ያለው። መምህር ብለዋል። ተመሰለ አለው እኮ ከዚሁ ሰው አስቀምጦ ያላለውን አልህ ብሎ መናገር ነውር ነውና በባሪያው መልክ ተገለጸ ማለትና ተመስሎ ማለት ይለያያል። ሰው ይመስላል እኮ ተገለጸ ማለት አሁን ያው የኛም ባህሪ ያለው በእኛ ቤተክርስቲያን አስተምህሮ አንድ ፊደል በራሱ የሃይማኖት ሕጸጽ ስለሚያመጣ በሥጋ በመለኮት የምትለዋ በን መርሳት በራሱ ነውር ስለሆነ በትክክል ቃሉን አድምጦ መናገር ትክክል ነው። ስለዚህ ባጭሩ ምን ለማለት ነው? በባሪያው ሥጋ ደግሞ ችግራችሁ ሁላችሁ አንደኛ አንድ ላይ ነው የምታወሩት። ከዚያ በኋላ እርስ በርሳችሁ መደማመጥም አትችሉም። ይሄ ነገር በጣም ለመግባባት ያዳግታልና እሺ መምህር በዚሁ አስከትዬ አንድ ጥያቄ መጠየቅ እችላለሁ? ክርስትና ላይ አሁን ቶፒኩ እንዳንረሰው ኢየሱስን በተመለከተ ደጋግማችሁ ስላነሳችሁ መልስ ሰጠናልና ወደ ቶፒኩ ትኩረት እናደርግና እንዳስፈላጊነቱ ግን ጥያቄ ማያደርግ ከሆነ እመልስልሃለሁ። ለመቆየቱ ቃል ገባለሁ። እሺ አላሁ አክበር። ይኸውልህ አሁን የእኛንና የእናንተን በደንብ አስተውል። እኛ መለኮት የማይወሰነው በደንብ አስተውል። በክርስቶስ በስጋ ሲገለጥ ቃል በስጋ ሲገለጥ የባሪያውን መልክ ይዞ ሲመጣ መለኮት ተሰብስቦ ተጨምቆ እንደዚህ ገብቶ በስጋ መጣ ሄደ። ከዛ በኋላ ይኸው እኛም አላ በደመና ውስጥ መጣ ሄደ እንደዚህ ስንል ያው ክርስቶስስ እንደዛ አይደል ወይ የሚል ትርጓሜ እያያዛችሁ ስለሆነ ነው። እኛ እንደዛ ነው። አደርበኝ ስቲል መለኮት በሁሉ የሞላ ነው። ማንኛውም ይደርበኝ አንዴ ማንም ያፏቸው አላህ አክበር። አንተ ነው ዳረን ያለው ተዋታፏጩ እርሻ ቦታ አይደለም ፕሊስ። ስለዚህ በደንብ አስተውል። በስጋ የተገለጠው ያ ሲሄድ ሲመጣ የሚያዩት በሰማይም በሁሉ የሞላ ነው። በሚታይ በሚዳሰስ የተገለጠው ስግው ቃል ርቀቱን ስፋቱን ለቆ ተሰብስቦ ተጨምቆ መጥቶ አይደለም እያልን ነው። የእናንተ ግን በደንብ አስተውል። ስጠይቀህ ምን ብያለሁ? በደመና ውስጥ ይመጣል፣ ተስማማን። ዛት እንዳለው ተስማማን። እጅ፣ እግር፣ ባት ወዘተ ለሱ የፍጡራን የማይመስሉ አሉት፣ ተስማማን።
እነኛ ከደመናው ውጭ ናቸው ወይ ብዬ ስጠይቅህ አይደሉም። በምን ውስጥ ናቸው? በደመና ጥላ ውስጥ። አየህ፣ ከደመናው ውጭ ካልሆኑ፣ ከደመናው በላይ ካልሆኑ፣ በደመና ጥላ ውስጥ ከሆኑ ዘሆል ተሰብስበው ተጨምቀው ምን ውስጥ ናቸው ማለት ነው? እዛ ውስጥ ናቸው። እዚህ ጋር ማለት የፈለገው ነገር በደመና ውስጥ እኮ ማለት ያው በደመና ተመስሎ እንደማለት ነው። ሽፍት አደረክ። አሁን ተመስሎ የሚል የለውም። በደመና ጥላ ውስጥ ነው እንጂ በደመና ተመስሎ የሚል የለም። ይሄ እኮ ታዲያ እኮ ምንም እኮ ችግር የለውም። ስማ፣ አላሁ አክበር። ስማ፣ ምን መሰለህ፣ በቁርአናችን ላይ በዳመና ተመስሎ ያለ ቦታ የለም። ምን መሰለህ፣ በዳመና ተመስሎ ያለው ቦታ የለም። ከዳመና ውስጥ ካለ ከዳመና ውስጥ ነው። አንዲት የጤፍ ፍሬ የምታክል ጠብታ አትጨምር አትቀንስ። ባላህ ስም ይዣለሁ። ማታውቅ ከሆነ ጠይቅ። ከዛን ኡስታዞችን ጠይቅ። ኡስታዞች ያስተምራሉ። እና መስጊድ እየተመላለስክ ተማር ፕሊስ። እዚህ የመጣችሁ ለሚዲያ ብላችሁ አንደኛ ነገር ሃይማኖታችንን አታበላሹ፣ አታዘበራርቁ። ማዮን ነገር አትጨምር፣ የራስን ቃል አትጨምር። ያለ ቃል አንድና አንድ ብቻ ነው፣ እስከ ለዘላለም አይቀየርም፣ አይለወጥም፣ ህያው ነው። እሺ ሀቢቢ ትክክል። ያው እኔ ላስረዳው ብዬ ነው። ገብቶሃል ማለት ይሄ ነገር ግር የሚያስብል ነገር የለውም። ጥያቄ ራሱ ሊሆነ ይሄ እዚህ ላይ መነሳት የለበትም። አሁን ማለት ይሄ አሁን እንዴት አጀንዳ ሊሆኑ ሊወራ እንደቻለ ገና ገብቶኛል። አላህ ፍጡር ውስጥ ይገባል። እንዴት ፍጡር ውስጥ? ለምሳሌ አላህ ፍጡር ውስጥ ይገባል አይገባም? እንግዲህ አላህ እመጣለሁ ካለ ይመጣለሁ። ይሄ ፍጡር ምናምን ሳይሆን በዳመና ውስጥ እመጣለሁ ካለ አላህ የዛን ጊዜ በእርግጥ ይመጣል፣ መቀበል እንቀበላለን። ይመጣለሁ ካለ ማለት ነው። ደመናው ፍጡር ነው ብለህ ነው የምታምነው? አላህ ፍጡር ውስጥ ይገባል አይገባም? ዳመና ፍጡር ነው። ዳመና ፍጡር ነው። አላህ ፍጡር ውስጥ ይገባል አይገባም አይደለም። አሁን እዚህ ጋር ከገባም ደግሞ ይሄ እኮ ጥላ ውስጥ ከገባ ፍጡር ውስጥ ገባ ማለት ነው አይደለ? ዘይባው ገባሽ። ስለዚህ አላህ ፍጡር ውስጥ ይገባል። አላህ ፍጡር ውስጥ ከገባ ፍጡር ነው ማለት ነው። ይገባል አይገባም? ነው። እሺ ገባሽ፣ ይገባል። ኦልራይት። ስለዚህ እዚህ ፍጡር ውስጥ በገባበት በደመና ውስጥ በገባበት ውጪ ከደመናው በላይ አልነበረም፣ ከአርሽ በላይ አይደለም ማለት ነው። በደመና ውስጥ ሆኜ እመጣለሁ አደራለሁ ያላ ሲመጣ ይሄው መቀበል ነው። እዛው ስለመጣ በቃ ፍጡር ሆነ ማለት ነው። ለና በአንተ አስተምሮት አሁን እንዴት ነው? ኖ እኔ በእኔ አስተምሮ ሳይሆን በአንተ አስተምሮ አላህ ከአርሽ በላይ ነው ፍጡር ውስጥ አይገባም የሚል መፈክር አለ። ሜይ ቢ ማታውቀው ከሆነ ምን እያወራሁ እንደሆነ ክርስቲያንና ሙስሊምን የሚያጣላ ወይም ወደ ግጭት መራ ምስል ነው። ማንኛው ነው መሆን የለበትም። ከአጠገብ ቁጭ ያለው ልጅ አክበር እንድትስማማ ነው። ያ የመምጣት የመሄድ የመታየት ባህሪያት ያሉት ይህንን ካሰበትክለት ይሄ ፍጡር ባህሪ ነው ብለን ነው የምናምነው እኛ። ሙሐመድ ከስር ያለው መሐመድ ሁሴን እኔ ኦፎ አንዴ ወልተኛ ስለሆነ ወጥ ጥያቄ ገብቼ ጠይቆ መልስ አድርጉልኝና መልሱና ተኛ አንዴ። እሺ ሁሴን እንኳን ደህና መጣ። እንኳን ደህና ቆያሽ። መልካም። አላህ የቂያማ ቀን በደመና ጥላ ውስጥ ይመጣል ብለህ ታምናለህ? እንግዲህ ቁርአኑ አለ ነው፣ በቃ ይመጣል ነው። ከቁርአን ውጪ ሌላ ነገር የለንም እኛ። ግን እኔ አሁን ከማየው ነገር አንድ ጥያቄ አለኝ። አማርኛው እስኪ በስነ ስርዓት ይነበብልኝ። ያው ፊት ለፊት ነው እንደፈለክ ተርጉም። እስኪ አንብቡት። እኔ አልገባኝም። ውስጥ ካለ በኋላ ቀጥሎ ያለው ምን ነው የሚለው? ያንኛውን ተፍሲር አድርግለት እስኪ። ይሄንኛው ሳይሆን ያንኛው። ኦኬ የሐዋሾች የዋብዮቹን አድርገው። መልካም ይታያል። አላህና መላእክቱ ከደመና በሆነ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እስኪወሰን እንጂ ሌላ ምንን ይጠብቃሉ? ነገሮችም ሁሉ ወደ አላህ ይመለሳሉ ይላል። ወይስ በመልቂያማ ላይ የሚፈጸመው
እና እስከዛ ድረስ አላህና መላእክቱ በደመና ጥላ ውስጥ እንዲመጡ እንደሚጠብቋቸው የሚናገር ነው። የቂያማ ጊዜ የሚለው ነው። ያ እሺ ይሁን። እዚህ ጋር አንድ ደግሞ ሌላ